አብሮነት 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 ተመልሰናል። ክቡራትና ክቡራን ተመልካቾቻችን በመከታተል ላይ የምትገኙት አብሮነት በረመዳን 9 ነው። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። የዛሬ ደግሞ እንግዳችን በሌላ መልክ የምታውቁት ግን በሌላ መልክ ደግሞ ይዘነው የመጣነው ወንድማችን ነው። ወንድም ኒዛሙ እንኳን ደህና መጣ። እንኳን ደህና ቆያችሁ። ጀዛከላህ ኸይር። አይናፋር ነገር ነህ? እስኪ ገለጥልኝ ትንሽ። አይ ከፍጡር በኋላ ሰው ሲጠራስ ለሚያስቸግር ለዛ ነው። እንኳን ደህና መጣ ወደ ስቱዲዮአችን። በተደጋጋሚ እንገናኛለን ብለን ቀጠሮ እያዘን ሳንገናኝ ለዛሬ ደርሰናል። በርካቶች በርግጥ ያውቁሃል፣ በተለይ ሶሻል ሚዲያ የሚጠቀሙ ሰዎችና አልፎ አልፎ ደግሞ እንደዚህ ሚኒስትሪም ላይ ብቅ ትላለህ። ከኒዛሙ ጋር ትንሽ እንተዋወቅ እስኪ፣ ራስህን አስተዋውቀን። ኒዛም አብደላ ወይ ደግሞ ዳውድ አብደላ እባላለሁ። ባለ ሁለት ስም። እሷን ነው ማወቅ የምፈልገው። እናቴ ኒዛም ብላ ትጠራኛለች። የሷ መጠሪያ ኒዛም ብላ ትጠራኛለች። አባቴ ዳውድ ብሎ ይጠራኛል። ያው በልጅነት ትምህርትም ቁርአንም ሲያስመዘግብ አባት ስለሆነ በዛ እየተመዘገብኩ ታወቅኩኝ ዳውድ አብደላ። ይህን ድርጅት በመከፍትበት ሰዓት የእናቴን ስም ሰየምኩኝ፣ ኒዛም አብደላ፣ ኒዛም ፋሽን የሚለውን ማለት ነው። በጣም ደስ ይላል። ምክንያቱም ይሄን ለምንድን የጠየቅኩት የሆነ ሰው ሳወራ ኒዛሙ ቆይ ስሙ አይደለም የድርጅቱ ስም ነው፣ እሱ እኮ ሌላ ስም ነው ያለው ሲሉኝ ሁሉ የሚያውቀው ኒዛሙ በሚል ነውና ኒዛሙ ሁሉ ያውቃል። እወደዋለሁ ኒዛም የሚለው ስምም። ልጄ ራሱ አንድ እንትን ነገርኝ። ባባ ስንት አመት ነው አለኝ። አንዴ 30 አለፈኝ አልኩት። 30 ስንት? አይ እንግዲህ ይሄን ከነገርኩ ይበቃል። ዳውድ ተብለ 30 ምናምን አመት ስትኖር ሰው አያውቅህም። ኒዛም ከተባልክ በኋላ ግን ሁሉም ሰው ያውቃል። ሰለፈ ሷሊሂን መስጂድ እዛ ጋር ያሉት ሰዎች ተሰለሚ እና ልጅም በደንብ ታዝባል አይደለም ሌላው ሰው ማለት ነው። ጀዛከላህ ኸይር። እንኳን ደህና መጣህ በድጋሚ። ዛሬ የተገናኘ ነው እንግዲህ ኒዛም በሁለት መልኩ ነው ሜዳው ላይ የሚታወቀው። አንድም በሙያው ነው። በሙያው የጥበብ ባለሙያ ነህ፣ የልብስ ስፌት ባለሙያ ነህ። ዲዛይን ትሰራለህ፣ ልብሶችን ዲዛይን ታደርጋለህ። ከተማችን ላይ ምናልባት የተለያዩ ሙንሽዶችን ማዲሖችን አይተህ ከሆነ ለመቅ ብለው ካያቸው እሱን ያስጌጣቸው የሱ አሻራ አለበት። ይሄ በጣም የሚያስደስት ነገር ነው። እንዴት መሀል ቁርአን አልደረሰም እያልኩኝ ነው። ይሄ መሀል ቁርአን ፕሮግራም ማነው ስታስነካ ማለት ነው። በዚህ በደንብ ደርሶኛል ማለት ደርሶኛል። መሀል ላይ አሁን ሳነሳ የነበረው ልጅ ብዙ ጊዜ አንተ አድናቂ ነውና እንትን ማለት ይፈልጋል፣ በእጁ መስጠት ማልበስ ይፈልጋል። አንተ ነው ማለት ነው። አላሁ አክበር አላሁ አክበር። እኔ እንዴት አልደረሰኝም ታዲያ? እንዴት አልደረሰኝም? እያንዳንዱ ያለብሰዋለሁ ብዬ የነየሁትን ሰው ሳላለብሰው እንኳን ምን ጊዜም ደብተሬ ላይ ያሰፍራለሁ። በቃ የሆነ ጊዜ ያለብሰዋለሁ፣ የሆነ ጊዜ ዘይረዋለሁ እያልኩ አሁን ለኔ ማልበስ መስጠት ሱስ እየሆነ መጣል። በቃ የሆነ ቢያንስ በወር 5 ሰው መስጠት አለብኝ። ይሄ ከእንትን ውጪ ማለት ነው። አልহামዱሊላህ ረብ ዓለሚን። በጣም ጥሩ ነው። ስራ ጥሩ ነው። ረመዳንና ስራ እንዴት ነው? ረመዳንና ስራ ከባድ ቢሆንም በጣም ጥሩ ነው። ማለት አንድ ቻሌንጅ አለ። ረመዳን ላይ ለኛ የአመት በጀት የምንዘጋበት ውድ ክፍያ የሚከፈለን አንድ ትልቅ ቤተሰብ መጥቶ ስራ ቢያዘን ምናልባትም ከ100,000 ብር በላይ ክፍያ የሚፈጸምልን ነው። ግን ከባዱ ነገር የዚህ ቤት የየቲሞች ቤት ተብሎ ተወርቷል። የየቲሞች ለመልበስ እርግጠኛ ሆኖ ነው የሚመጡትና የየቲሞችን ስንቀበል ደንበኛ ይመለስብናል። ብር ሲሄድ ማየት ነውና የሚያስከፍለው ዋጋ አለ። ቢሆንም ግን ደግሞ አላህ ከሚልክብን የየቲሞች እንግዳ አይበልጥም ብዬ አስባለሁ። ሰራተኞችን ማረጋጋበት አንድ መንገድ አለ። ይህ የምንሰራው የየቲሞችን የምናስደስትበት ነገ ኢንሻአላህ የራሱ ሰለም ጎረቤት ያደርገናል ብለን ተስፋ እናደርጋለን። ይሄን ነው የምላቸው። ስለዚህ ዛሬ በሚመለስ ደንበኛ አትከፉ፣ ዛሬ በሚመለስ ብር አትከፉ። ከረመዳን በኋላ ደንበኛ ልናገኘው እንችላለን። ይችን ኢድ አስቦ የሚመጣ የቲም ግን መመለስ አንችልም፣ እርግጠኛ ሆኖ ነው። ስለዚህ ይህን ነገር ስነግራቸው ነገ ረሱል ሰለም ጎረቤት አላህ ያደርገናል ብለን ከጀላለን ኢንሻአላህ ስላቸው ኤነርጂ ሆናቸዋል። እንደገና ወደ ስራ ይገባሉ። ከዛ የሆነ ቤተሰብ ይመጣና ትልቅ ብር 100,000 ብር 150,000 ብር ስራ ሲያዝ አናደርስም ብለን ሲመልሳቸው ልክ እንደዛ አይነት ህይወት ነው እያሳለፍን ያለ ነው። ፍራስትሬት እያደረጉ ምክንያቱም እነሱም ትዳር አላቸው፣ የራሳቸው ህይወት አላቸው። አመት አንዴ የምትመጣ ረመዳን ነች። አመት በጀት የሚዘጋበት ነው፣ ጥሩ ክፍያ የሚገኝበት ነውና አሁን ራሱ ሰራተኞች ትተውኝ እየሄዱ ነው።
ያኔ እንትን ያላቸው ማለት ነው። ከባድ ነው። ከባድ በጣም አብዱራሂም ምናልባት ልብ ብላይተህ ከሆነ ኒዛሙ በሁለት ነገር ነው የሚታወቀው። አንድም ትልልቅ ኢማሞች መሻይኾች ይኖራሉ በመሳጅዶቻችን እና በጣም ሙተዋድዕ ከመሆናቸው የተነሳ አንዲት ጀለቢያ ትኖራለች። እሷን ያጥዋታል፣ ይለብሷታል። እሷን አማይማ ይለብሳሉ፣ ያጥዋታል፣ ይለብሷታል። እና እነዚህን ይታዘባል እና ብዙ ጊዜ ስለሚያጋጥም ነው እየዞረ በየመሻይኹ ባሉበት እየለካ ሰውነታቸውን ወይም ደግሞ ይሆናቸዋል ያለውን ካባ እየሰራ ሄዶ ያለብሳል። ይሄ አንደኛው ነገር ነው። ሁለተኛው ደግሞ አዕያድ ዒዶች ሲመጡ ልጆች ልብስ መቀየር ይፈልጋሉ። ባለፈው ኡስታዝ አብዱል ፈታህ ሙስጠፋ እዚህ ቀርቦ የዛሬ ዓመት የሰጠናቸውን ሀዲያ የሰጠናቸውን ልብስ ለብሰውት ነው የሚመጡት። በቃ ዓመት ሙሉ እሱን ብቻ ነው እያደረጉ የሚለብሱትና ዛሬ ነው መቀየር የሚመጡት ይባላልና ልክ እንደነዚህ አይነት የቲሞች ደግሞ ወላጆቻቸው አጠገባቸው የሌሉ አቅመ ደካማ ቤተሰብ ያላቸው ልጆች ደግሞ ሲመጡ እነሱንም ለክቶ ባገኘው ነገር አልብሶ መሸኘት ነው። እና ይሄንን ጦርነት መቼ ጀመርከው? ምንስ እንደው እዚህ ውስጥ አስገባ? ብዙ ጊዜ የኢድ ልብስ፣ የፕሮግራም ልብስ፣ የመድረክ ልብስ በሚኖሩ ሰዓት ሰዎች ሰብሰብ ብሎ አንድ አይነት ለመልበስ ይመጣሉና እንደዛ አይነት ደንበኞች ይበዙ ነበረ። ከዛ አንዴ በተደጋጋሚ እየተከሰተ ነበረ። ሰዎች ጀማዓ ሆነው ወጣቶች አብሶ ሰብሰብ ብሎ መጥተው ያዙኛል። መጨረሻ ላይ ይቀራሉ፣ 2-3 ይቀራሉ በየመሃላቸውና አንድ ክስተት 11 ሆነው መጥተው ልብስ ተለኩ። ለኢድ አድርሼላቸዋለሁ። ለመውሰድ በሚመጡበት ሰዓት ግን 9 ልጆች ነበር የመጡት። 2 ልጆች የታሉ ብዬ በምጠይቅበት ሰዓት እነሱ እኮ መክፈል ስለማይችሉ ነው አይመጡም። ታዲያ ልብሱን ወሰዱላቸው፣ ክፈሉኝና እናንተ ግማሽ እናንተ ቻሉላቸው። ብትሰባሰቡ ችግር የለውም የሁለት ሰው መሸፈን ስል እነሱ እኮ የቲሞች ናቸው፣ መጀመሪያም ቀብድ የከፈንላቸው እኛ ነን ለሞራላቸው፣ ስለዚህ ምንም የላቸውም ሲል በቃ በጣም ነው የተረበሽኩት። ስለዚህ በቃ ግማሹን ላግዛችሁ። አረ በፍጹም አንችልም አሉ። እነሱም ከቤተሰብ እንዴት ተቀበለው እንዳመጡት ያውቃሉ። መጨረሻ ላይ ከራሴ ጋር ሹራ አደረኩና ይሄን እድል መጠቀም አለብኝ፣ ኑና ወሰዱ፣ ግን በብድር ነው ሲኖራቸው እንዲከፍሉኝ ማለት ሙሉ በሙሉ ላለመልቀቅ ልጆች ስለሆኑ ይሄን ነገር ስነግራቸው በቃ ልጆች ናቸው፣ ጾመኛ ናቸው፣ ተደስተው ክብ ሰርተው ነው ዱዓ ያደረጉልኝ ለኔ ለጓደኞቻቸው ማለት። ከዛ እነዛ ልጆች ተደወሉላቸው፣ መጡ፣ ልብሳቸውን ወሰዱ። ከዛ ጊዜ ጀምሮ ቃል ገባሁ ለራሴ የሆነ ልብስ ሁሉኛል ቸግሮኛል ብሎ የሚመጣ የቲሙም ሆነ የትኛውም ሰው ልብስ ላለብስ ብዬ ቃል ገባሁኝ። አልሐምዱሊላህ ረብል ዓለሚን እያደገ እየበዛ መጣ። ያችነች አጋጣሚዋ በብዛት ማለት ነው። እንደው በአንዲ ዶክተር ቢላል ጋር እያወራን ቃናል አይደለ በህይወትክ የሆነ የምታረጋቸው ነገሮች የኋላ ተጽዕኖ አላቸው የኋላ እና እኔ አለ እሱ ሲያነሳለን በቃ እኔ ለምሳሌ ማዘን ባህሪ ነው ብዬ አስባለሁ። ራስህን በደንብ እወቅ ምናምን የሚለው ፓርት ላይ ማለት ሰልፍ አዌርነስ ላይ እና ሻይ ቤት ነበረን አለ እና አንድ ሰውዬ ማዘርን ብዙ ጊዜ መጥቶ ይበደራታል እና ብዙ ጊዜ ደግሞ አይከፍላትም። ከዛ የሆነ ሰዓት መጥቶ በቃ ቸግሮኛል ምናምን አልሰጠህም ብለው እኔ በቃ ተንበርከኬ ስጪው እባክሽ ከሰውዬ ሆነ ከዛ እንደዛ ሰጠው ቀጣጣው ነው በዛው ቀረ እና እንደዚህ አይነት የኋላ ተጽዕኖዎች የሆነ ወደፊትም ካደክም በኋላ የሆነ ህይወትህን መስመር ያስይዙታልና ሜቢ እንደው ድሮ ልጅ ያለክ ምናምን እንደዚህ የሆነ እዝነት ጋር በተያያዘ የሆነ የነበረ ነገር አለ ወይስ እቺ ኢንሲደንት ናት ልውጥ ያደረገች? ይሄ ልብስ ቤት ሙያ ያስለመደኝ አጎቴ ነው። እሱ ቤት ውስጥ እንግዳ ተለይቶት የማያውቅ ሰው ነበር። በዲኑ ጎበዝ ሆኖ አይደለም በቃ ከቤት መንገደኛ ላይ እንኳን ካገኘ ውጭ ላይ የሚያድር ወይ አልጋ የሚይዝ እኔ ያለሁ እንዴት አልጋ ትይዛለህ ብሎ ወደ ቤት አስገብቶ የሚያበላ የሚያጠጣ ነውና ልብስ የማይለብሱ ልጆችን በነፃ ያለብስ ነበር። እሱ ዋጋም ጫን ያለ እንትን አይጠይቅም በባህሪው ማለት ነው። አንዴ እሱ ተጽዕኖ ያለ ይመስለኛል። ሌላኛው ከዚህኛው አጎቴ ጋር ልብስ ለመልበስ ማለት ልብስ ቤት ለሙያ ለመልመድ ከሱ ጋር ከመሆኔ በፊት የአባቴ ወንድም ጋር ደግሞ በዘመኑ ባለ ሀብት ወፍጮ ምናምን ያላቸው ሰዎች ስለነበሩ የኢድ ልብሶቻችን የሚሸፍነው እሱ ነበርና ረመዳን ኢድን በደንብ በጉጉት ነበር የምንጠብቀው። እሱ ልብስ ይልክልን ነበር፣ በሱ ነበር እየለበስን ያደግነውና ምናልባት የሁለት ሰዎች ተጽዕኖ ይኖራል ብዬ አስባለሁ። በተፈጥሮ ግን በጣም አልቃሻ የሆነ የተቸገረ ሰው ሳይ መሰበር አይነት ነገር ነኝ። ጉቡ ነገር ነው። እንደዛ አይነት ነው እንባ የሚቀድመኝ። ይሄ በባዶ አውሶ ከቤት ውስጥ ከእህት ወንድሞቼ ጋር የሚፈጠርብኝ ቻሌንጅ
የመጣ ሰው በሙሉ እድሉን መጠቀም ይፈልጋል ወደኔ የቲም እንኳን ባይሆን ማለት ነው። እኔ ማንም መጥቶ ማልበስ እፈልጋለሁ። እነሱ ጋር ደግሞ አንተ ፊት ከሰጠህ በቃ ሁሉንም ማስተናገድ አትችልም፣ እንዲያውም ውጣ ከቤት ብሎ የሚያስወጡበት አጋጣሚ አለ ከሱቅና ሁሉንም ማስደሰት የሚፈልግ አይነት ባህሪ ያለው ሰው ነኝ እኔ። አላህ አስደሰተህ ኢንሻአላህ። ደግሞ አንተም ሌሎችን እንደምታስደስተው አላህ ደግሞ አንተን በሌላ መልኩ አስደሰተሃል። አሁን ከጀመርከው ፕሮጀክት ጋር ተያይዞ ያሉት ነገሮች ትንሽ ንገረን እስኪ። የቲሞችን የምታለብሰው በምን መልኩ ነው? ምንድነው ኤክስፔክትስ የሚደረገው? ለምሳሌ እኔ እንኳን የማውቀው መልካም መስራት የሚፈልጉ ሰዎች የተወሰኑ ሰዎች ኮንትሪቢዩት ያደርጋሉ፣ ያዋጣሉ። እሱ ተሰብስቦ ቢያንስ የጨርቁንና የተወሰኑ የባለሙያ ከቨር ካደረገ ከዛ ውጭ ያለው ነገር ይቅርብን እያልክ እንደምትሰራ አውቃለሁና እስኪ ስለሱ ነገር ንገረን። ከዛ በፊት የሆነ ነገር ልናገር። እዚህ ቅድም ለክቶ ምናምን ባልከው በዑለሞች ጉዳይ እኔ ከአንዴ ካየሁ ይበቃኛል። በልኬታ ጉዳይ ሰውን ለማልበስ አንተ ካየሁ በቃ አሁን እንደዛ አይነት ሜትር አለኝ እዛ ላይ ሰርቻለሁ። ምክንያቱም የኛ ስራ ለመለካት አይመችም። አንዳንዴ ሴቶች ጋር ተያይዞ ሁሉንም ላትለካት ይችላል። ለመለካት የማይፈልጉ አሉ። ያ ነገር ችግር ስላለ ራሴ ላይ መስራት ነበረብኝ። አንዴ አይቼው ምን አይነት የሰውየው ፍላጎት ለካይ ካለ ለካዋለሁ እንደዚህ። ምክንያቱም ምሳሌ አሁን እዚህ ጋር ቢሆን ሜትሩ የሚያበቃው ወረድ አድርግልኝ ሰፋ አድርግልኝ ካለ እምለካበት አጋጣሚ አለ። ካልሆነ ግን አንዴ ካየው ይበቃኛል። እኔ አንተ ማልበስ ከፈለኩ በራሴ ፍላጎት ማለት ነው። ግን አንተ የምታዘው ሌሎች የሚያዙ ከሆነ በራሳቸው መንገድ መለካት ይችላሉ። እዛ ላይ ሰርቻለሁኝ። ዑለሞችን በብዛት ሳለብስ ልክ የሚሆንበት ምክንያት አንዴ ስለማይ ነው፣ ወይ ደግሞ ቪዲዮዎችን በደንብ አገላብጫ ያለው በአካል ማላቃቸው ከሆነ ያ ነው። ሌላው ከዑለሞች ጋር ተያይዞ ባለፈው የነበረው ወደ ኢትዮጵያ ውስጥ ብዙ እንግዶች የመጡ ነበሩ አይደለ? እነሱን ምናልባትም 95-90% አልብሻለሁ። ቪዲዮም ያስቀረሁት አለ፣ በእነሱ ቀርጸን እንልካለን ያሉም አሉ። የቁርአን ውድድሩ ላይ ራሱ ካንድ በደረጃ ሙአዝናችን እንኳን ሳይቀር ኢትዮጵያን እሱ ብቻ ነው ለክቼ ልኬታ የቀረብኝ በድንገት ወጥቶ እንጂ ሁሉንም በሚባል ደረጃ አልብሻለሁ። የሀገራችን ኢሜጅ ጥሩ እንዲሆን ሲባል በምችለው ያን ነገር ላደርግ ብዬ ማለት ነው። አንድ እንትን ላይ ተራዊህ ላይ እያሰገዱበት አየሁኝና እንዴት እንደተደሰትኩ አጥኝ በጣም ነበር የተደሰትኩት። በዛ ካባ ላይ በዚህ ላይ ግብጽ ልኬው ነበረ። የግብጽ አልአዛር ዩኒቨርሲቲ ላይ የምትለበሰው ካባ ከዚችና ከዚች ላይ ብቻ ነው የሆነች ከፍ እንድትል የሚያደርጋት። እኔ ሙሉ ነገር አድርጌ ነው የምሰራውና ያን አይተው በደንብ ነበር የተደሰቱትና ከዛ በኋላ ትእዛዝ መጥቶልኝ ወደዛ ሰርቼ እየላኩበት ያለ አጋጣሚ ነው። አዎ ምክንያቱም ግረ መንገድ ሲኖር ወደዛ መልክበት አጋጣሚ ግን በስጦታ ነው ያን ካባ የላኩት። ቲክቶክ ላይ እንደሚታወቁ ኡስታዝ ሸሪያድ የሚባሉ ሰው አሉ። አሲያ ካናዳ እዛ ቤት ብዙ ጊዜ እንገናኛለን። እንዲሁ ነው ያዩዋቸው። ቪዲዮአቸውን ገብቻ አገላበጥኩ። በደንብ ካየው በኋላ አቡ አሚራ የኛ እሱ የሚያክል ሳይዝ አላቸው። ከዛ በሱ ልኬታ ሰራሁኝና ላኩላቸው። በጣም ነበር ልክ የሆኑት። ሲመረቁ እንኳን በዛ ካባ ነበር የተመረቁት። ይሄን ማለት ፈልጋለሁ። ታዲያ ከዚህ ጋር ተይዞ እቺን ሳትጨርሳት አንድ ሁለቴ እኔም አጋጥሞኛል። ለምሳሌ ሼህ መሐመድ ኢብራሂም ኸሚስ ምሽት ላይ በጣም እንትን ብሎ ነውና እሳቸውንም ከአንዴም ሁለት ጊዜ ስታለብሳቸውም አይቻለሁ። እሳቸውንም እንደዚሁ በአይነ ገመድ ለከተህ ነው? አንዴ ነው ያየኋቸው፣ አልለካኋቸውም እስካሁን። ግን ልካቸው ስከከለ ከዛ በኋላ ለካኝ ብለው መጡ። ማሻአላህ ያው እሳቸውን ለማስደሰት ለካዋቸው እንጂ ሳይዛቸውን እኔ ያውቃለሁ። እናንተ የምታውቁት አንድ ነው። እኔ ግን ያለበስኳቸው የለበሱት የኔን ካባ 3 ነው። በቅርቡም ሌላ ይኖራቸዋል ኢንሻአላህ። ያንዳንዱ እንትን አለው። በነገራችን ላይ ለብሰው በተደሰቱ ቁጥር የማገኘው ነገር አለ። እኔ ለብሰው በሰገዱበት ቁጥር ምናልባትም ደስ ብሏቸው ዱዓ ካደረጉልኝ በጣም የተለየ ነገር አለው ለኔ። ሌላው አንድ ገጠመኝ አለኝ ከዚህ ከካባ ጋር ተያይዞ። አንድ በሌሊት ስልክ ተደወለልኝና ዱዓ ተደረገልኝ ከትልቅ ሼክ ማለት ነው። አሚን አልኩኝ። እኔ መቼም አተኛም ብዬ ነው ብለው ደወሉልኝ። አነሳው አሚን አልኩኝ። ወደ ዱዓ ገቡ። ከዛ በኋላ ለምን እንደደወልኩ ታውቃለህ ልጅ አሉኝ። እስኪ ንገሩኝ አልኳቸው። ከዚህ በፊት ካባ ሰርቼ አልብሻቸው ነበርና ገበርም የሆነው ከውስጥ ጨርቅ ጨርሼ ነበር። ስለዚህ ጨርቅ ያን ገበር የሚተካ ነገር ሌላ ጨርቅ ተጠቀምኩኝ። ያ ጨርቅ ከሰውነት ጋር በሚተሻሽ ሰዓት ከልብስ ጋር በሚተሻሽ ሰዓት ላይ ጨለማ ላይ ላይት አለው ብልጭ ይላል እና እኒህ ሼህ ሌሊት በሚሰግዱበት ሰዓት አጥፍተው
ይሄን ካባ ለብሰው እንትን ይል ነበር፣ ላይት ያበራ ነበር እና ይሄ የሰፋህ ካባ ይብለጨለጫል። በተብለጨለጨ ሰዓት አንተን አስታውሳለሁ፣ ሁሌም ነው ዱዓ ማድረግልህ። እስኪ ዛሬ ላሰማህ ብዬ ነው የደወልኩልህ። ከዚህ በላይ ምን አይነት ክፍያ አለልን? ይወድናል والله በጣም ነው የሚገርመው። ይሄን ነገር ሁሉ ወደዋለሁ፣ ሁሌም ማልበስ ነው። አንተ በስተት ነው የሰራው ወይም ደግሞ ተቸግሮህ ነው የሰራው፣ እሳቸው ግን ትልቅ እንትን አለው። እንደውም ከዛ በኋላ ምርጫ ያደረኩ ያን ነገር ያን ገበር ማለት በጣም ነው ደስ የሚለው። ወደ የቲሞቹ ጋር በዋናነት የገቢ ምንጭ እኔ ውድ ተከፋይ ነኝ በስራዬ ማለት ነው። ውድ የሚከፍሉ ደንበኞች አሉኝ አልহামዱሊላህ ረብል ዓለሚን። ታዲያ እጅ ወርቅ ነህ። አዎ ሲከፈል መጀመሪያ የማደርገው ነገር ለሱቄ ለቀረጻዬ ግብአት የሚሆን ነገር የሚያስፈልገው በጣም ብዙ ነገር አለ። ያ ነገር ግን ትዝ ብሎኝ አያውቅም፣ ምክንያቱም ባለሙያ አይደለሁማ። በጣም ብዙ የሚዲያ ሰዎች እንደዚህ ብታደርገው የሚሉኝ አሉ። እኔ እሱን አልችልበትም። እኔ የምጨነቀው ምንድነው መጋዘን አለኝ፣ ሌላ የተከራየሁት ሱቅ ማለት ነው። የሆነ ትልቅ ብር በሚመጣ ሰዓት ጣቃ ገዝቼ ሱቅ ማስገባት፣ መጋዘን ማስቀመጥ። የሆነ የቲም መጥቶ ጨርቅ አልብሰኝ ቢለኝ የለኝም ብዬ እንዳልመልስ እፈራለሁ፣ በጣም እጨነቃለሁና መቀርጽባቸው ስልኮች አይታችሁ ከሆነ በጣም ብዙ ጊዜ ተቻለው ሰዎች የሌላቸውን ነገር አንዲት ነገር ፈጥረው በጣም ቫይራል አድርገው በጥሩ ነገር ቀርጸው እንትን ይላሉ፣ ለህዝብ ያደርሳሉ። አንተ ደግሞ ይሄ ሁሉ ነገር እያለ በስልክ በፎቶ በቪዲዮ ታበላሸዋለህ የሚሉኝ ሰዎች አሉና በዋናነት መጀመሪያ በሚከፈለ በማገኘው ክፍያ ወዲያውኑ ጨርቅ ገዝቼ በደርደር ነው የምወደው። ከዛ በኋላ ደግሞ አልፎ አንዳንድ ሰዎች አብሽር የሚሉኝ ሰዎች አሉ። አሁን አብሽር እናግዛለን የሚሉኝ ሰዎች አሉ። ግን በደንብ ይሄን ስራ ማቋረጥ አልፈልግም። ወላሂ ስሰራው ኖሬ መሞት ነው የምፈልገው። ለልጆቼም ነው ማውረስ የምፈልገው ይሄን ስራ ነው። ልጆቼ አባት ሲሞት ልጆች የራሳቸው ሚራስ አላቸው አይደል? እዚህ ጋር እንዲያው ሙስያ ማድረግ እፈልጋለሁ፣ እነሱ ስለሚያውቁት በተደጋጋሚ ስለምነግራቸው ማለት ነው። አንድ ልጅ አባቱ ሲሞት ውስያ የራሱ የሆነ ሚራስ ይደርሰዋል። የኔ ልጆች ሚራስ የላቸውም፣ ራሳችን ችለን መኖር እንፈልጋለን ካሉ ከአባቴ ድርሻ ይሰጠኝ ካሉ እንትን የሚሰጣቸው ነገር የለም። እንደ ሸሪዓ አይደለም እየተናገርኩ ያለው፣ እንደ ፍላጎት ይሄንን ባህሪ ነው እንዲወርሱልኝ የምፈልገው። ነገር ግን እነሱም ደግሞ ሁሌም እነግራቸዋለሁ ራስ ከአባታችን ሚራስ ካላችሁ የለም፣ ይሄ የየቲሞች ገንዘብ ለየቲሞች ሰጥተነዋል። ነገር ግን በየቲሞቹን ድርጅት እያሳደግን የየቲሞቹን ድርጅት እየከደምን ማደግ ትችላላችሁ። ነገር ግን ራሴን ችዬ መኖር እፈልጋለሁ ካላችሁ በተማራችሁበት ባደጋችሁበት ዘርፍ አሊፍ ብላችሁ ስራችሁን ጀምራችሁ ራሳችሁ ማውርሳችሁ ነገር የለም። ማውርሳችሁ ነገር ተወቅፏል ነው። ያው ይሄ ወቅፍ ነው፣ እነሱም ያውቃሉ። ማሻአላህ ይሄ ነውና አዲስ ነገር አይደለም። ምን መገረም ውስጥ ነው ያለው። ሁሌም ያውቁታል እነሱ። በሚሄድበት ሰዓት ደግሞ አይታችሁ ከሆነ ልጆችን እያማራሁ ነው የሚሄደው። ይሄ እያማራሁ በኛ አስከትዬ በየትኛውም ቦታ፣ ምክንያቱም ያ ነገር እንዲለምዱት ትፈልጋለሁ። በየመድረኩ ዑለማ ስንዘይር በቃ እነሱም ዚያራ እንዲለምዱ ያንዳንዱ ማድረጋትን ነገር ከዑለሞች መቀበላት እንደው አሁን ምክር እንዲሰሙ ሁሉ እንዲያውቁ ስለምፈልግ ያን ነገር ነው ማድረገው። ነገር ግን ተቋም ለማድረግ እየተንቀሳቀስኩ ነው። ይሄ ተቋም ለማድረግ በደንብ እንቅስቃሴ ለማድረግ የሰዎች እገዛ በዋናነት በጣም ያስፈልገኛል። ምክንያቱም እስካሁን በግሌ ነው እየመጣ ያለሁት እንዳልኳችሁ ነው። በቃ የሆነ ብዳና ብር ሳገኝ ወዲያውኑ ጨርቅ ነው የምገዛው። ነገር ግን ብቻዬን እፈራለሁ። አሁን መፍራት ጀምሬያለሁ። በጣም ብዙ ቻሌንጅ ያስከፍሉኛል። ትዳሬ ላይ በጣም ትልቅ እንቅፋት የፈጠረበት ጉዳይ ነበረ። የባለፈው ዓመት የካቲት 6 ፍርድ ቤት የቆምኩበት አጋጣሚ ነበረ። ማለት በጣም እጨነቃለሁና ከመጨነቅ ብዛት በተደጋጋሚ በድንገት ሆስፒታል መገባበት አጋጣሚ አለ በራስ ህመም ምክንያት። ምክንያቱም ከልብስ ያለፈ ነገር እጠይቃለሁ በየቲሞቹ በኩል እንዳጉት አይደለም ያስቡ። በመጡ ሰዓት ጥሩ ፊት ማሳየት አለበት። ከባድ ሀጃ ላይ እንኳን ሆኜ ግንባራቸውን ስማለሁ፣ ጉንጫቸውን ስማለሁ፣ ራሳቸውን እዳብሳለሁ። ምክንያቱም እዚህ ጋር ያለ መድኃኒት ለደረቀው ቀልቤ መድኃኒት ነው እዚህ ጋር ያለው ነገርና እዳብሳለሁ። በዛን ሰዓት እነሱ እንዳጎት ነው የሚያዩ። ኢድ ልብስ ለብሳለሁ። ከዛ በኋላ ስልኬን ይወስዳሉ። ከልብስ ያለፈ ነገር ይጠይቁኛል ደውለው። በዛን ሰዓት አሚን ጸጥ ብዬ መስማት አለብኝ አውርተው እስከሚጨርሱ። አውርተው ከጨረሱ በኋላ እኔ እኮ በልብስ ብቻ ነው የተሰማራሁት ሌላ ነገር ማድረግ አልችልም የሚለው ነገር በጣም ነው የሚያመው። ምክንያቱም እነሱ እርግጠኛ ሆነው ነው ችግራቸውን እንደምንፈታላቸው የሚነግሩኝ። ከዛ በኋላ የሚደርስብኝ ነገር በተደጋጋሚ ሆስፒታል አስገብቶኝ ያውቃልና ያ ነገር አቁሙ የሚል ኮሚቴ መነሳት ጀመረ አሚና ጋር።
በነገራችን ላይ አሚና በጣም ጥሩ ባለቤት ነች። በዚህ አጋጣሚ እንዲያው እያንዳንዱ ሐረካ ሰከነችን በምታረጊው ነገር አላህ ይቀበልሻል፣ ይወደልሽ፣ አፍቅርሻለሁ ሁሌ የምገልጽላት ሴት ነች። ጀግና ሴት ነች። በአሁኑ ሰዓት ቤቲ ብትገባ ማሽን በማሽን ነው፣ ቁርጥራጭ በቁርጥራጭ ነው። ከወለደች ገና 13ኛ ቀኗ ነው። ልጆች አይተኙም። ሱቄ ያለበት ህንጻ አዳር ስለማይፈቀድ አዳር ገብተን መስራት አለብን ከነሰራተኞችና ቤቱ ቤት አይመስልም። በቃ ምን ልበለ ይሄ የቁርጥራጭ መድፊያ አይነት ነገር ነው የሚመስለውና ይህን ሁሉ ተቋቁማ ኢድ ሲመጣ ረመዳን ሲሆን ቤቶች ያምራሉ። ልክ እንደዚህ አይደል? የኛ ቤት ግን እንደዛ አምሮበት አያውቅም። ልጆቼ ለኢድ ለብሰው አያውቁም። ፈርድ ያለ ሱና ሰራህ የሚሉ ሰዎች አሉ። እውነት ነው፣ እውነታቸው ነው። ግን ያችን የቲም ሲመጣ አልችልም ብሎ መመለስን ስለማልችላት ነው ያችን ሞመንት ወይኔ አለመኖር አለብኝና ባለቤቴን በዚህ አጋጣሚ ማመስገን እፈልጋለሁ። የሰዎች እገዛ በደንብ ያስፈልገናል ተቋም ለማድረግ። ይህ ተቋም ግን ነገ አድጎ እናየዋለን ኢንሻአላህ። አንዲት ልጅ አባቴ ቢኖር እኮ ይህ ልብስ ግዛልኝ እለው ነበር አለችኝ ከዚህ በፊት። ማለት ስራዎችን ፖስት ማድረግበት ቴሌግራም ቻናል አለና እዛ ጋር ገብታ መርጣን በቃ አባትሽ ቢኖር የምታዥውን ነገር እኔ ንገሪኝ ነበር እንትን ያልኳት የሰራሁላት ማለት ነው። ስለዚህ እናቶችን እፎይ እንዲሉ የሚያደርግ አንድ ድርጅት በልብስ ብቻ የተሰማራ ማለት ነው። በሙያዬ ያን ነገር በጣም ትልቅ ነገር ነው። ምናልባት ተመልካቾች በደንብ እንዲያጤኑት የምንፈልገው ነገር አለ። ችግሮችን ቀርፈን አንቀርፍም። አባቶችም ወደ አኺራ መሄዳቸውን አያውቁም። ልጆችም የቲም መሆናቸው አይቀርም። ስለዚህ ህይወት እንደዚህ ይቀጥላል። ያ ማለት ግን እኛ ደግሞ እነሱን ማገዝ አንችልም ማለት ደግሞ አይደለም። አሁን በሙያህ እያገዝክ ነው አንተ። የሆነኛው በገንዘቡ የሆነኛው በአንዳንድ ነገሮች ማገዝ ቢችል፣ ለምሳሌ ጨርቅ በቃ እኔ ይሄን ያክል ጣቃ ጨርቅ እንደው ለዚህ ዓላማ ይዋልልኝ ብሎ ጀባ የሚል ሰው ቢገኝ ትልቅ ሪሊፍ ነው አይደለ? እኔ የ10 የቲም ይችላል፣ እኔ የ1 የቲም ይችላል። በቃ ለ1 የቲም የሚያስወጣው ምክንያቱም ያም ሰው የሚሰራውም ሰው እኮ ማለት ዞሮ ዞሮ አንተም ሸክም እኮ አይደሉም እነዚህ ሰዎች ህሊላህ ነው እንጂ እነዚህን ሰዎች እንትን ያደረገን ብንካፈላቸው ሼር ብንደራረጋቸው የትልቅ ቦታ መድረስ የሚቻል ነገር ነው። እኔ ኒዛምን ሳውቀው እንዳልኩ ነው በሁለቱ ነገር ነው። ለራሳችን ልብስ እንኳን ዲዛይን እና ሰራ ምናምን ሲባል በቃ እሱ ጋር ነው። ምክንያቱም ሁሌ ልብስ እንደው ብትለካንና ዲዛይን ብትሰራለን አሁን ይደርስላችኋል ብላችሁ ነው የቲሞቼና ልብን ይለው ለምሸኮቹ እንደዚህ እየሰራው ከለከለህን ነው አግተህን ነው እኛ ምን እናርግ ወደ ላይ ይልን ያለ ነው። ኒዛሙ ዝም ብዬ በቃ ሲያወራ የሆነ የረሱል አንድ እኮ ዱዓ አለ ሰለላሁ ዐለይሂ ወሰለም ምን ይላሉ መሰለ اللهم احيني مسكينا وتوفني مسكينا واحشرني في زمرة المساكين ይላሉና ምስኪን ቀለል ያርጋ ቀለል ያልኩኝ ቀላል ኑሮ ነው የሚኖር ሰው ማለት ነው። ስኖርም ስሞትም ስሰበሰብ እና አንድ ዓሊም ምን ብለው ተነተኑት መሰለ ይህ ስሜት ምን ስሜት ነው የሚያጋባው ይላሉ። አሂኒ ምስኪንን ማለታቸው አንተ የምስኪን ልክ የምስኪኖችን አይነት ኑሮ የምትኖር ከሆነ ስትነሳም እንደዛም አይነት ስሜት ከሆነ ያለ ስትሰበሰብም ከነሱ ጋር መሰብሰብ የምትፈልግ ከሆነ ስትሰጥ ማንነትን የሚጠግን የሆነ ስሜት አለ። ባይዘ አንተ የሆነ ሰው ተቸግሮ እኮ ስታልፍ ርብሻ የሚያደርገው ስትሰጠው ያቺ ስሜት እኮ እንትን ትላለች እና ያቺ ስሜት ለራሱ እንድትጠፋ ለምሳሌ እኔ በጣም መቀርበው ወዳጄ ጓደኛዬ ምናምን ብረስጠኝ ቢለኝ ዝም ቢያንስ ነው ነው የሆነ የተለየ ስሜት አይሰማኝ። ወዳጄ ነው ጓደኛዬ ነው አለው የኔ አይነት ኑሮ ነው የሚኖረው አንስቼ እሰጠዋለሁ። ኖርማል ዓዲ ነው ስሜቱ ራሱ። የተቸገረን ስታግዝ ግን የሆነ ስብራት አለች የምትሞላ ያ ስሜትን አጥፋ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ያንን ነው የሚፈልጉት። በቃ ልክ ጓደኛ ያደርጋቸው ተሰጠው ጓደኛ ነው የሰጡት ምናምን እና የሆነ ኒዛሙ ወላሂ ዝም ብዬ ሳይ የሆነ የተጋባበህ መሰለኝ ይህ ዱዓ እና መቼም ወላ ነዘኪከ አላህ ግን እንደዚህ አይነት ሰዎችን ብዙ ያናየም ለኔ ሩቅ ነው። በተለይ አሁን በዚህ ስግብግብነት ምናምን የበዛበት አህዋል ላይ እና አላህ ይቀበልህ والله አላህ ይቀበልህ እና እኔ ማሰግዳለሁ ባንተ እንትን ማለት ነው። ጀዛከላህ ኸይር። ምናልባት እንግዲህ ረጅም ሰዓት ብናወራ ችግሩን ብንገልጸው ምናምን አያልቅ ይሆናል። ግን ደግሞ ለተመልካቾች መድረስ ያለበት መልእክት ይደርሳል። እንዲሁ ግን ቅድምም አንዳንድ ገጠመኞችን አንስተህ ነበር። አንተ ማትዘነጋው ማትረሳው
እና ቀልብህ ለጥብ ብሎ የሚያስደስትህም ደግሞ የሚያስከፋህም ገጠመኞች ካሉ ብንሰማቸው በጣም ደስ ይለኛል። በዚህ ስራ ውስጥ ያው ብዙ ነገሮች ይገጥማል። አሁን ቅድም አነሳህ እኮ አባቴ ቢኖር እኮ ይህንን ልብስ ይገዛልኝ ይለው ነበር ስትል ይሄ ትልቅ ነገር ነው አይደል? እንደነዚህ ያሉ ምናልባት ሰውንም ካለበት ገፍላ የሚያነቀው ነገር ካለ ሰው እኮ እያገዘ ነው እየረዳ ነው። በዚህ ፕሮግራም ላይ የቀረቡ ሰዎች በጣም ብዙዎችን ሐሳብ እየተቀበለ በኩሉን እያበረከተ ነው። ግን ያው ቀዳዳችን ሰፊ መሆኑን ግን በዚሁ ማየት ስላለብን ነው። አንድ ገጠመኝን በቅርቡ ልንገርህ። አሚና ጋር አሁን በዚህ 3-4 ቀን የተከሰተ ገጠመኝ የሚያዝናናም ጭምር ስለሆነ ለናገር ብዬ ነው። አሚና ከወለደች ዛሬ 13ኛ ቀኗ አካባቢ ነበርና አላህ መባረክ አሚን። ብዙ ጊዜ ወሲያ አብዛለሁ ማለት የሆነ ነገር አስተካክባር የሆነ ነገር ቢፈጠርብኝ ለልጆቼ መናገር እፈልጋለሁኝ። ምክንያቱም ልጆች አልহামዱሊላህ አባም እየደረሱ ነው ትልቅ እየሆኑ ነውና እያንዳንዱ የምናገራትን ነገር በደንብ ይተገብሩልኛል ወደፊት ብዬ ተስፋ አደርጋለሁ። እነሱ በሌሉበት ሰዓት ግን ለአሚና ደግሞ እናገራለሁኝና ቤት አዳር እየሰፋን በጣም ልብ የሚነካ ክስተት ተከስቶ ነበር። ቀን ላይ ተሰብሬ ነበር ቤት የገባሁት። ያ ክስተት ምንድነው? ውጭ ሀገር በድሎት በቅንጦት የሚኖሩ የነበሩ ቤተሰቦች ወደ ኢትዮጵያ መጥተዋል። ወደ ኢትዮጵያ በሚመጡ ሰዓት ከአረብ የተወለዱ ናቸው። ከአረብ የተወለዱ ናቸው። አባትየው አብሮ አልመጣም ይሁን አልመጣም አላቅም፣ ብቻ ወደ አኸራ ሄዷል። የሆነ ሰው ጥቆማ አደረገላቸውና ልብስ ለመለካት ወደኔ መጡ። ለኔ መጀመሪያ ጥቆሞ ሲደርሰኝ ወደኔም ሲላክ እነኚህ ሰዎች ብቻቸውን እንደሚኖሩ እንደተቸገሩ እንጂ የቲም እንደሆኑ አልተነገረኝም ነበር። ከዛ በኋላ ልጁ በጣም ቆንጆ ነው ያምራል። እየለካሁት እያለ ማውራት አለብኝ የሆነ ነገር ዘና እንዲሉ ማለት ነውና አማርኛ በግማሽ የተወሰነ ያወራል። እየለካሁት እያለ ስሙን ነገረኝ፣ እድሜውን የተማረ እንደሆነ አማርኛ ጥሩ ተናጋሪ እንደሆነ እያወራኝ አባቴ የት ነው ያለ ስለው እስታክ አደረገ። ጸጥ አለኝ። አትወፋ አለችኝ እናቱ። ደነገጥኩኝ። ከዛ እሱን ሳየው ወዲያው በዛ ፍጥነት አይኑ እንባ አቀረረ። እኔ የቲም መሆኑን ሳቅ ታውቃለህ፣ ያንተ መድኃኒት እኮ ለደረቀው ቀልቤ ያንተ መድኃኒት እዚህ ጋር አለ ብዬ ራሱን እየዳበስኩት ጉንጩን ግንባሩን ሳምኩት፣ ቅፍ አደረኩትና ወዲያውኑ ከዛ ሀዘን ወጣ። እሱ ህፃኑ ማለት ነው ወጣ። ካሁን በኋላ በሐያት እያለሁ እኔ እንደ ወንድምህ እንዳጎታ አርጋ አስበኝ። በየትኛውም ሁኔታ ልብስ የለበሰው ልብስ በጣም ኳሊቲ ልብስ ነው። የልብስ ችግር የለበትም ይሄ ልጅ። ነገር ግን ምንም አይነት ፍላጎት ሲኖርህ እኔ 18 ዓመት እስኪሞላ እኔ ቃል ገብችልሃለሁ ካሁን በኋላ አልኩትና በጣም ተደሰተ። ከዛ በኋላ እናቲቱም ደግሞ ተነስታ እዚህ ጋር መቀመጫ ስፕሪንግ አለው እንድትል እዛ ካለችበት ተነስታ ዱአ አደረገችልኝ። አሚን አልኩኝና ተቀብዬ ዱአዬን ሸኘኋቸው። እነሱ ግን እኔ ተመልሼ ወደ ሀዘን ነበር እንትን ያልኩት። እንዲህ ቢዳበሳቸው ያጡ ብዙ ልቦች አሉ ማለት ነው። አዎ ልቤ ግን አልተጠገነልኝ። ቤት ይዤው ገባው ያን ሀዘን። ምን ሆነሃል ምናምን አለችኝ። አሚና አራስ እንኳን ብትሆን ተነስታ እኔን እንትን ለማለት ትሞክራለችና ምን ሆነሃል ስትይ በኋላ እነግርሻለሁ አልኩ። ከዛ ምግብ ተበላ፣ ወደ ስራ ተገባ። ስራ ስትገባ ሰራተኞችን አብረህ ማነቃቀት አለብህና የዛሬው ክስተት ግን አልገረመም ምናምን እየተባባልን እያወራን እያለ አሚና ምነግርሽ ነገር ቢኖር የዚህን አሁን ያው ነገርኳችሁን ልጅ ታሪክ አደራሽን እኔ እንኳን ብሞት አደራሽ ለነ ጃፈር እንድትነግርልኝ ስል አብሽር እኔ ስለምቆይ እኔ ሰራዋለሁ እኔ ተገብራለሁ። አላህ ያቆያችሁ። አሜን ያ ረብ። ይሄ ምርጡ ገጠመኝ ነው። እኔ ስለምቆይ እኔ ያስቀጥላለሁ ይሄን ነገር አብሽር ያለች ምርጡ ገጠመኝ ነው። የሚያዝናናኝ ጭምር አላህ ያቆየኝ። እንግዲህ ብዙ ብንቆይ በጣም ደስ ይለን ነበር። ምናልባት ለተመልካች ማስተላለፍ የምትፈልገው መልእክትና በጉዞ ውስጥ ደግሞ ያገዙ የደገፉ ሹክራን የምትላቸው አካላት ካሉ እድሉን እንስጥ። ሹክራን ማለት እንፈልገው በቃ በምክርም በሐሳብም ቪዲዮዎችን መለቃቸውን ሼር ፖስት ዱት በማድረግ እንኳን አረብ ሀገር ላይ ያሉ እህቶችን ቴንኪው ሹክራን ማለት እፈልጋለሁ። እንዴ ዛሬ አመት 500 የቲሞችን አለብሳለሁ ብዬ ቃል ገብቼ ባለፈው ረመዳን ላይ 400 ስደርስ ስታክ አደረኩ። ብቻዬን እየሄድኩ ስለነበረ ካሁን በኋላ ስታክ አድርጌያለሁ። በጣም ታግዙኛላችሁ ብዬ ነበር፣ አላገዛችሁኝም ትቼዋለሁ ብዬ
ምሬት የተሞላበት ቪዲዮ ሰርቼ ቫይራል ወጣች ያቺ ቪዲዮ። ከዛ በጣም ብዙ እህቶች ከአረብ ሀገር መደወል ጀመሩ። እናንተ ስላንተ እኮ መረጃው ነበረን ግን በመሃል አቁመዋል ብለን አስበን ነበር፣ በል ሌላ ነገር ስላዋልኩት ካለኝ ነገር ይሄው ልክልሃለሁ እያሉ የተወሰኑ ነገር ማገዝ ጀመሩ። የኢድ በሁለተኛው ቀን ስንቆጥር 571 የቲሞችን ነበር አልበሰን ይዋል ነው ማለት ነው። በእነሱ ሰዎች ሞራል አረብ ሀገር ባሉ እህት ወንድሞች እነሱን ማመስገን እፈልጋለሁ። ሌላ ስማቸውን ብጠቅስ ማልዘረዘራቸው ለኔ አንድ ብርም ጀምሮ እስከ 100 ሺህ ብር ትልቅ እርዳታ ነው ለኔ ማሰባቸው ዱዓ ማድረጋቸው ራሱ በጣም ትልቅ ነገር ስለሆነ ሁሉንም አመስግኜ አልዘልቀውም። ለሁሉም ስለ ኒዛም ለየቲም ጥሩ አመለካከት ላላችሁ ዱዓ ለምታደርጉ ሰዎች ማመስገን እፈልጋለሁ። ሌላው እንዲያው መልእክት ማስተላለፍ የምፈልጋት ወሳኙ ነገር ሰዎች ባለን ነገር እንረባረብ ማለት እፈልጋለሁ። ኢትዮጵያ ውስጥ በጣም ትልልቅ ድርጅቶች አሉ፣ ጋርመንቶች አሉ፣ ጨርቃጨርቅ ፋብሪካዎች አሉ። ሁሉም የየድርሻቸውን ኒዛም የቲምን ማገዝ ቢችሉ ጨርቃጨርቅ ፋብሪካዎች ካላቸው የሚገርመው ከጋርመንትና ከፋብሪካ ላይ የሚወጣ ተረፈ ምርት በራሱ በጣም ብዙ የቲሞችን ማስደሰት ይችላል። ተረፈ ምርቱ ማለት ነው። ምክንያቱም ባለሙያ ነው። እኔ ባለሙያ ይሄ የለበስኩት ልብስ ተጠግኖ ይሰፋል። ይሄ የለበስኩት ልብስ ይሄኛው ከህንድ የመጣ ነው። ይሄ የጀርመን ጨርቅ ነው። ግን ጊዜው አልፎበት በጨርቅ አነጋገር ቃርዳ እንበለው ቃርዳ ነው ተብሎ ኳሊቲ ነው፣ ውድ ነው። ግን ገበያው ላይ ሰዎች ስለማይገዙት መጋዘን ላይ የተቀመጠ ነው። ከዛ በኋላ ይሄን ሰርቼ ከ12 ሺህ ብር ነው ክፍያ የተቀበልኩበት። ይሄ የራሴ ነው። ይሄን ያዩ ሰዎች ከላዩ ላይ ሰስጋውናል በጣም የሚያምር ከሆነ ማለት ነው ስለሚሞቀኝ ነውና ቃርዳ የተባለ ነገራቸውን እንኳን ቢሰጡልኛ በጣም ብዙ የቲሞችን እናስደስትበታለን። በጣም ብዙ ዑለሞችን ካባ አልብሰን ዱዓ እንቀበልበታለን ለነሱምና ሰው በሚችለው ይረባረብ። ሌላው በሚችሉት በገንዘብ ደግሞ እንዲያግዙን እንፈልጋለን ተቋም እስክናድርገው ድረስ። በነገራችን ላይ ሁለት ነው ጋኛ ያለው ኒዛም ፋሽን፣ ኒዛም ለየቲም። ኒዛም ፋሽን የሚመጡ እንግዶችን አሁን በምናገኘው ገቢ ከደንበኞቻችን በገነባነው ገንዘብ የቲሞችን በደንብ እየከደምንበት ነው። ኒዛም ፋሽን እንዳይቆም ግን ኒዛም ለየቲም የሚለውን የቲሞችን የምናግዝበት ላይ ሰዎች ሊረባረቡ ይገባል። እኛ ረመዳን ላይ ትልልቅ ገቢ የምናገኝበትን ፊዳ አርገናል። ለራሴ ቃል ስለገባው የቲሞች እርግጠኛ ሆነው ስለሚመጡ አላህ ስለሚልካቸው እነኚህ እንግዶቻችን ማለት ነው። ስለዚህ የሁሉም ሰው ርብርብ ተሳትፎ ያስፈልጋል። በነገራችን ላይ 1131 የቲሞችን ባለፈው አመት ስናለብስ ከዛ ውስጥ 317ቱ ክርስቲያኖች ናቸው እና ቤቴ ለሁሉም ሰው ክፍት ነው። ለሰውነት ነው እየሰራን ያለነው። ይሄን ማለት ትፈልጋለህ? አላህ ይቀበልህ። አሚን። በጣም ትልቅ ነገር ነው። ቀለል ተደርጎ የሚታይ ግን ደግሞ ትልቅ የሆነ አሻራ እያኖር ካለህበት ነገር ነው። ሌሎችም ያንተን አርአያ ተከትለው መሰል ሙያቸውን ተጠቅመው ሌሎችን የሚخدሙበት ትልቅ አገልግሎት ይኖራል ብለን እናስባለን። እስከዛሬ ላበረከትከውም ሹክራን ማለት እንፈልጋለን። ከዚህ በኋላ ለምትሰራውም አላህ በረካ ያድርግልህ። ሌሎች ደግሞ ከጎንህ ቆመው አንተ ሙያህን ሰደቃ እንደሰጠው ሌሎች ደግሞ ብዙ ነገሮቻቸውን ሰደቃ ሰጥተው የቻላችሁትን ያክል ደግሞ መፍትሄ የምታመጡ እንድትሆኑ ተስፋ እናደርጋለን ኢንሻአላህ። ጀዛከላህ። ተመልካቾቻችን የወንድም ኒዛሙን ወይም የዳውድን ሐሳብ እንግዲህ ተመልክታችኋል፣ አድምጣችኋል። ይሄንን ሐሳብ ማገዝ መደገፍ የምትፈልጉ ካላችሁ አድራሻውን እዚህ ላይ ኢንሻአላህ እናሳያችኋለን። ቀጥታ እሱን አግኝታችሁ መረጃ መቀበል ምን ማገዝ እንደምትችሉ መጫወት ትችላላችሁ። አላህ Subhanahu Wa Ta'ala የሁላችንንም ድካም ልፋት ይቀበል። ጀዛኩሙላሁ ኸይር ለማለት እንወዳለን። ኒዛም አክብረን ስለመጣ በጣም ነው እናመሰግነው። ይልመድብህ ከዚህም በኋላ ደስ ብሎኝ በጣም ደስ ብሎኛል። ምክንያቱም እዚህ ጋር መቅረብ ሐሳብ ለሁሉም ሰው እንዲዳረስ ፈልግ ነበር። ነገር ግን እናንተም ስትደውሉ ራሳችሁ ምስክር ናችሁ። እኔ ቢዚ ነኝ፣ እናንተም ደግሞ ቢዚ ናችሁ። ዛሬ ስለተገናኘን በጣም ደስ ብሎኛል። አልሐምዱሊላህ ረብል ዓለሚን። ጀዛኩሙላሁ ኸይር። ተመልካቾቻችን ከእንግዳችን ከኒዛም ጋር ያደረግነው ቆይታ ይሄን ይመስል ነበር። በአላህ ፈቃድ እንግዲህ አላማው ተሳክቶ በሌላ መድረክ ደግሞ ለምስጋና እንደምንገናኝ ተስፋ እናደርጋለን። ቀሪ የአብሮነት በረመዳን ቆይታ ይኖረናል። እነሱን ተከታተላላችሁ። በያላችሁበት የተዋበ ቆይታ ይሆንላችሁ። አብሮነት 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 አብሮነት